ስትገፋ ከጎን የሚቆምልህ እግዚአብሔር ነው። ስትናቂ ከአንቺ ጋር የሚሆን እግዚአብሔር ነው። ምክንያቱም እግዚአብሔር ከግፉዋን ጋር አለ። የተረሳውን የሚያስታውስ እግዚአብሔር ነው። የወደቁትን የሚያነሳ እግዚአብሔር ነው። ልብሳቸው የተገፈፈውን የሚያለብሳቸው ከጸጋው እግዚአብሔር ነው። የተናቁትን የሚያከብር ማን ነው ወገኖቼ? እግዚአብሔር ብቻ ነው። እስር ቤትም እግዚአብሔር ከዮሴፍ ጋር ነበረ። ያስቀመጠውን የማይረሳ ጌታ ከአንቺ ጋር ነው። በኑሮ አዘቅት ውስጥ ወድቀሽ ይሆናል። በጭንቀት ታፈነሽ ይሆናል። ዙሪያው ገደል ሆኖብሽ ይሆናል። ሁሉም ቤት ግን ጩኸት አለ። ሁሉም ቤት ግን ጭንቀት አለ። ሁሉም ሰው ጥያቄ አለው። እግዚአብሔር በዚህ ፈተና ውስጥ ግን አሻግሮ የምትተርኪበት ቀን ይሰጥሻል። ስሙ የተመሰገነ ይሁን። ብዙ ጥያቄዎች አሉ። ጓዳ በብዙ ጥያቄ የተሞላ ነው። መኝታ ሰላም አጥቶ ሊሆን ይችላል። ማዕድህም በፍርሃት የተሞላ ይሆናል። የሥራ ቦታም ላይ ብዙ ፍርሃትና ጭንቀት አለ። ሰማዩ ድፍን ብሎብሃል። ምናልባትም ምድር አስጨናቂ ሆናብሃለች። ዙሪያው ገደል ሆነዋል። እግዚአብሔር ግን ካንተ ጋራ ነው። የትም ብትወድቅ ያለህበት የቆሸሸ ስፍራ ለሱ አይሸተውም። ፀሐይ ቆሻሻ ላይ ብታርፍ ትቆሽሻለች? ንገሩኝ እስቲ። እግዚአብሔር የትም ቢመጣ አይቆሽሽም። ፀሐይ ነው። ክብርና ምስጋና ለስሙ ይሁን። ሎቱ ስብሐት። እግዚአብሔር የትም ቢመጣ የኛ ዕድፍ አይነካውም። ንጹሕ ባህሪ ነው። ስለዚህ ኃጢአተኞችን ይወዳል። ያለህበት የኃጢአት አዘቅት ውስጥ ገብቶ አፍንጫውን ሳይዝ አንተን ስቦ ያወጣሃል። በቁስልህ ጠረን አፍንጫውን አይዝም። ሸተትከኝ አይልህም። የፍቅር አባት ነው ያለን። የርኅራኄ አባት ነው ያለን። ያወጣናል፣ ባለ ታሪክ ያደርገናል። ስለዚህ ገብተሃል እስር ቤት ግን አለው ትወጣለህ። እግዚአብሔር የሰጠውን ራእይ ተግባራዊ ሳያደርግ አያሳልፍም። በአንተ ላይ እግዚአብሔር ሥራ አለ። ቸኩለህ አትለፍ፣ አትቸኩል። ችኩል ሰው ወደ መጉደል ይቸኩላል ይላል መጽሐፍ። በሥጋ ግብታዊ አትሁኑ እህቶችና ወንድሞች። እግዚአብሔር በእናንተ ላይ ይሠራል። ወደ ምድር ለከንቱነት አላመጣንም። እግዚአብሔር በአሕዛብ መካከል ራስ ያደርገናል። በእንክርዳድ መካከል ንጹሕ ስንዴ ያደርገናል። ይችላል አይችልም? እግዚአብሔር የዘመድ አውራ ማድረግ እግዚአብሔር ይችላል። ጅራት የነበረውን ራስ ማድረግ እግዚአብሔር ይችላል። ከትቢያ ማንሳት እግዚአብሔር ይችላል። ግን ስትቆም አትርሱት። ስትቆም አትርሹ። ተንከባለሽ የለመንሽው እግዚአብሔር አቁሞ በእጆቹ ደግፎ ቀና ሲያደርግሽ አትርሹ፣ አትርሳው። ሲተው ተመልሰህ ትፈጠፈጣለህ። ተመልሰህ አትነሳም። እግዚአብሔር ከጣለ እግዚአብሔር ትቶት ወድቆ የተነሳ የለም። እግዚአብሔር አንስቶት ደግሞ የወደቀ የለም።